መሰረተ ልማትን መገንባት የተለያዩ ኮንስትራክሽኖችን መገንባት ከፍተኛ ዋጋ የሚያስወጣ ከፍተኛ ኢንቨስትመንት የሚፈልግ ጉዳይ ነው። የጥራት ጉዳይ ከእይታ ነው የሚጀምረው። ትውልድ የሚሻገር አድርጎ የመስራት ነገር እንደ ባህል እየተፈጠረ ነው። አንድ መኪና ወይ አንድ ቢያጆ ድንጋይ፣ አንድ ቢያጆ አሸዋ እኛ ሀገር ውስጥ የሚሸጥበት ዋጋ ምክንያታዊ አይደለም። 100 ኪሎ ሜትር መንገድ ለመገንባት ከ10 ቢሊዮን ብር በላይ ወጪ ያስወጣል። ሲሚንቶ ከሲሚንቶ ባሻገር ትልቅ የኢኮኖሚ የፖለቲካም ጥያቄ እየሆነ የመጣበት ሁኔታ ነበር። ትልቁ የዋጋ ንረትን መቆጣጠሪያው መንገድ አቅርቦትን ማሳደግ ነው። በመሰረተ ልማት ረገድ ያው ቀድሞ ከፊት የሚመጣው መንገድ ስለሆነ ብዙ ጊዜ በመንገድ መሰረተ ልማት ብንወስድ ባለፉት 5 ዓመታት አጠቃላይ የነበረን የመንገድ አውታር ከ144,000 ኪሎ ሜትር አካባቢ ወደ 182,000 እና ከዛ በላይ ማድረስ ተችሏል። ይሄ ማለት እንግዲህ በ5 ዓመት ጊዜ ውስጥ አዳዲስ ብቻ ከ5,000 ኪሎ ሜትር በላይ ከ40,000 ኪሎ ሜትር በላይ መንገዶች ተገንብተዋል ማለት ነው። ይሄ በ5 ዓመት ውስጥ በየዓመቱ ከ8,000 ኪሎ ሜትር በላይ አዳዲስ መንገዶች እየጨመርን መተናል ማለት ነው። ይሄ በመጠን ሲገለጽ ነው። ስለዚህ የሀገራችን የመንገድ አውታር መጠን በከፍተኛ ሁኔታ ጨምሯል ማለት ነው። ይሄ አንድ ነገር ሆኖ ሳለ ግን ከዚህም ባሻገር እነዚህ መንገዶች በአይነትም የተለያዩ ናቸው። በወረዳ ደረጃ የሚሰሩ፣ በከተማ ደረጃ የሚሰሩ፣ እንደዚሁም በፌዴራል ደረጃ የሚሰሩ መንገዶች አሉና ሁሉንም ያቀፈ ነው። በሁሉም ደረጃዎች ሲሰሩ የነበሩ መንገዶች ናቸው። ከገጠር መንገድ ጀምሮ ከትላልቆቹ የአስፋልት ኮንክሪት የፍጥነት መንገዶች ጨምሮ ያካተተ ነው። ከዚህ ባሻገር ደግሞ በተለይ ባለፉት 5 ዓመታት ያለንን የመሰረተ ልማት ኦልሬዲ የነበረንም ጭምር ደረጃ የማሻሻል የማዘመን የማላቅ ስራዎች ተሰርተዋል። እነዚህ ብዙ ጊዜ በመጠን በቁጥር የሚገለጹ አይደሉም። አዲስ አበባ ውስጥ ብናይ አሁን መንገዶችን የነበሩ መንገዶች ናቸው። ርዝመቱ ያን ያህል ጨምሯል። ግን የርዝመትና የመጠን ጉዳይ ብቻ አይደለም። የመንገዶቹ ስፋት ጨምሯል። መንገዶቹ ያላቸው ኢንፍራስትራክቸር ተቀይሯል። ደረጃቸው በጣም ተሻሽሏል። ቀደም ሲል የተሽከርካሪ ብቻ የነበሩ መንገዶች አሁን የእግረኛን ጨምሮ የሳይክልን ጨምሮ ግሪነሪን ጨምሮ በጣም መንገዶቹ ዘምነዋል። የመንገድ መብራቶቹ በጣም ጊዜውን የዋጁ ሆነዋል። መንገዶቹ ሲታዩም የሚያምሩ ሲነዳባቸውም የሚመቹ ሆነዋል። የከተማችን ድምቀትም መሆን ችሏልና ይሄ በብዙ ከተሞች የተሰራ ስራ ነውና መሰረተ ልማት በመጠንም በአይነትም በጥራት ደረጃም በመዘመንም ባለፉት 5 ዓመታት በርካታ ስራዎች ተሰርተዋል። ይሄ አሁን መንገድ ጋር የጠቀስኩት እንደተጠበቀ ሆኖ በኃይል መሰረተ ልማት ብንሄድም ተመሳሳይ ነው። በሀገራችን በተለይ የታዳሽ ኃይልን የማመንጨት አቅማችን አሁን ከነበረበት 4,400 አካባቢ ሜጋዋት አሁን ላይ ከ10,000 ሜጋዋት በላይ ተሻግሯል። በተመሳሳይ በርካታ የሀገር ውስጥ የአየር ማረፊያዎች ተገንብተዋል። ከ8 በላይ አዳዲስ የአየር ማረፊያ እንትኖች ተገንብተዋል። ትላልቅ የመሰረተ ልማት የመስኖ መሰረተ ልማት ግንባታዎችም ተጠናቀዋል እና ይሄ እንግዲህ የመሰረተ ልማት ግንባታችን በጣም ትኩረት ተሰጥቶት ለሀገር ልማት ለሀገር ብልጽግና ወሳኝ ነው ተብሎ ታምኖበት ከፍተኛ የመንግስት በጀት ተመድቦበት ህብረተሰቡም የግሉ ሴክተርም ተሳትፎበት እየተሰራ ያለ ስራ መሆኑን ያሳያል ማለት ነው። በዚህ ረገድ ልንጠቅሰው እንችላለን። መሰረተ ልማት ወይም ደግሞ ኮንስትራክሽን ማለት እንዲያው እንደ አንድ ዘርፍ እንጠቅሰዋለን እንጂ የፊትዮሽም የኋልዮሽም ትስስሩ በጣም ጠንካራ ነው። በኮንስትራክሽን ኢንዱስትሪ ውስጥ አንድ ፕሮጀክት ሲተገበር ለበርካታ ዜጎች ቀጥተኛ የሆነ የስራ ዕድል ይፈጥራል። በመቶ ሺዎች የሚቆጠር የስራ ዕድል ይፈጥራል። አንዱ ተጠቃሚነት እሱ ነው፣ በሂደቱ መጠቀም ማለት ነው። ከዛም ባሻገር መሰረተ ልማት ሌሎች የኢኮኖሚ ዘርፎችን የሚያንቀሳቅስ ነው። ግብርናን እንበለው፣ ጤናን እንበለው፣ ትምህርትን እንበለው፣ ኢንዱስትሪ እንበለው፣ ሁሉም የኢኮኖሚ ክፍለ ኢኮኖሚዎች መሰረተ ልማትን ይፈልጋሉ፣ ይነቃቃሉ። የተመረተው የግብርና ምርት፣ የተመረተው የኢንዱስትሪ ምርት እንደዚሁም ደግሞ የቱሪዝም መዳረሻዎች መሰረተ ልማትን ይፈልጋሉ። ሌሎች የኢኮኖሚ ዘርፎችንም ጭምር የማነቃቃትም የማገዝም የመደገፍም ሚና አለው። ስለዚህ በግብርና ላይ የተመዘገበው ውጤት፣ በኢንዱስትሪ ላይ የተመዘገበው ውጤት እንደዚሁም ደግሞ በማዕድን ላይ በቱሪዝም ላይ የተመዘገበው ውጤት በአንድ ወይ በሌላ መልኩ በቀጥታም ይሁን በተዘዋዋሪ በመሰረተ ልማትም የተደገፈ ነው ማለት ነው። ስለዚህ ትልቅ አስተዋጽኦ አለው። ሌሎች ክፍላተ ኢኮኖሚዎችን ከማገዝ አኳያ መሰረተ ልማት ትልቅ ሚና አለው። ከዚህም ባሻገር ቅድም እንዳልኩት ለምሳሌ የኮሪደር ልማትን ብንወስድ ከተሞችን የማዘመን ከተሞችን የማስዋብ ከተሞችን አረንጓዴ የማድረግ ከተሞችን ለነዋሪዎች ምቹ የማድረግ ሚና ተጫውቷል። በጣም ትልቁና ሳንጠቅሰው ልናልፈው የማይገባ ግን ወሳኝ ጉዳይ የኮሪደር ልማት የከተሞችን የኢኮኖሚ እንቅስቃሴ በከፍተኛ ደረጃ አነቃቅቷል፣ አነቃንቋል። በጣም ማለት ነው።
ይሄ አሁን ኮሪደር ልማት እንግዲህ ከ76 በላይ በሀገራችን ከተሞች ተተግብሯል። አዲስ አበባን ጨምሮ በኮንስትራክሽን እንቅስቃሴ ውስጥ በግብዓት አቅርቦትና በሚሰሩ ስራዎች ያለው እንቅስቃሴ አለ። ከተማችን አሁን ቀን ላይ ብንል ማታ ላይ ብንል ምሽት ላይ በጣም ደማቅ እንደዚሁም ከፍተኛ የሆነ ኢኮኖሚ እንቅስቃሴ የሚካሄድባት ሆናለች። በዚህ ውስጥ ትናንሽ ቢዝነሶችም ጭምር የበለጠ እድል የሚያገኙበት የሚዘምኑበት እድል ተፈጥሯልና ኮንስትራክሽን እንደዚህ አይነት አስተዋጽኦ ያለው ሚና ያለው ሴክተር ነውና በብዙ መልኩ በቀጥታ ህብረተሰቡን ተጠቃሚ የማድረግ ሚና አለው። መንገድ መሰረተ ልማትን ብንወስድ አሁን በገጠር አካባቢ በገነባናቸው መንገዶች ከ12 ሚሊዮን በላይ በገጠር አካባቢ የሚኖሩ ህዝቦች በቀጥታ ከመንገዱ ተጠቃሚ ሆነዋል። ምን ማለት ነው? ወደ ገበያ ለመሄድ፣ ወደ ጤና ጣቢያ ለመሄድ፣ ልጆችም ወደ ትምህርት ቤት ለመሄድ፣ ውሃ ለመቅዳት የሚያደርጉት ጉዞ ምቹ እንዲሆን፣ ጊዜያቸውን እንዲቆጥቡ፣ ደህንነታቸው ተጠብቆ መገልገል እንዲችሉ አግዟል ማለት ነውና መሰረተ ልማትም ቢሆን ኮንስትራክሽን እንደ ኢንዱስትሪ ለህዝቡ ለህብረተሰቡ ቀጥተኛ ተጠቃሚነት ጉልህ አስተዋጽኦ የሚያበረክት ዘርፍ ነው። በዛ መልኩ ነው የምናየው ማለት ነው። የፕሮጀክት አፈጻጸም አጠቃላይ አገራዊ የፕሮጀክት አፈጻጸም ሁኔታችንን ስንገመግም በጣም ብዙ ጉድለት ያለበት ግን በተሰራው ትልቅ ትኩረት ተሰጥቶ በተሰራ ስራ እጅግ በጣም ደግሞ ከፍተኛ መሻሻል እየታየበት ያለ ነው። ይሄ ከጊዜም አኳያ ከጥራትም አኳያ ከወጪም አኳያ ማለት ነው። እናውቃለን ፕሮጀክቶች ተጀምረው በምን ያህል ጊዜ ውስጥ እንደሚያልቁ፣ እንዴት እንደሚጓተቱ፣ እንዴት የእንግልትና የህብረተሰቡ ሮሮ መነሻ ምክንያት እንደሚሆኑ የምናውቀው ሀቅ ነው። ይሄንን በጣም በተጨባጭ ማለት ነው የለውጡ መንግስት ፕሮጀክትን እንዴት ጀምሮ ማጠናቀቅ እንዳለበት ትልቁ የህዳሴ ግድብ ጀምሮ በከተሞች አካባቢ ከተሰሩ ትናንሽ መንገዶች ድረስ በየደረጃው እንዲሁም ደግሞ በቱሪዝም ኢኒሼቲቭ ከተሰሩ የገበታ ፕሮጀክቶች ተጀምረው ያለቁበት መንገድ ለዚህ ተጨባጭ ማሳያዎች ናቸው። መንግስት እንደ መንግስት እንዲሁም የእኛ ሚኒስቴር መስሪያ ቤት የከተማና መሰረተ ልማት ሚኒስቴር እንደ ከተማና መሰረተ ልማት ሚኒስቴር ፕሮጀክቶችን በአግባቡ አቅዶ በተቀመጠላቸው ጊዜ በጀትና የጥራት ደረጃ ማጠናቀቅን እንደ ትልቅ ራሱን የቻለ ግብ ፕሮጀክት ከመስራት ባሻገር ይህንን ጉዳይ በራሱ እንደ ግብ ወስዶ እየሰራበት ያለና ተጨባጭ ለውጥም የታየበት ነው። በዚህ ረገድ በጣም በርካታ ውጤቶችን መጥቀስ እንችላለን። እንደ ምሳሌ ማንሳት እንችላለን። ለምሳሌ አሁን በፌዴራል ደረጃ ያሉ መንገዶችን ብናይ ጥቂት የማይባሉ መንገዶች ረዘም ያለ ጊዜ እየወሰዱ ያሉ እንዳሉ እናውቃለን፣ እንገነዘባለን። ይሄ እንዳለ ሆኖ በጣም የማይመቹ ሁኔታዎች በነገራችን ላይ አሁን ለኮንስትራክሽን ኢንዱስትሪው ብዙ የሚመች የምንለው ወቅት አይደለም፣ በብዙ ምክንያቶች ማለት ነው። ከግብዓት ጋር ተያይዞ፣ ከጸጥታ ጋር ተያይዞ፣ እንዲሁም ከበርካታ ጉዳዮች ጋር ተያይዞ ምቹ ያልሆኑ ጉዳዮች አሉ። ይሄም ባለበት ሁኔታ እንኳን ባለፉት 5 ዓመታት ከ65 በላይ ትላልቅ የፌዴራል የመንገድ ፕሮጀክቶች ተጠናቀው ለአገልግሎት ክፍት ተደርገዋል። ይሄ መንግስት በአስቸጋሪ ሁኔታዎች ጭምር ምን ያህል የልማት ስራዎችን ትኩረት ሰጥቶ እንደሚከታተል እንደሚደግፍ ያሳያል። ይሄ ከአመራሩ ክትትል ጀምሮ ማለት ነው። ፕሮጀክት የመከታተል ፕሮጀክት የመደገፍ ውሳኔ የመስጠት አቅማችን እየተሻሻለ መምጣቱን በደንብ አድርጎ ያሳያልና በሁሉም ደረጃዎች ነው። ይሄ እንግዲህ እንደምንሰማው በክልሎች በተለያዩ ሪፖርቶች ትሰማላችሁ ብዬ አስባለሁ። በሺዎች የሚቆጠሩ ፕሮጀክቶች ነው በአንድ ዓመት ውስጥ የሚጠናቀቁት፣ በጣም በርካታ ሺዎች ማለት ነው። ይሄ አጠቃላይ በሁሉም ደረጃዎች ፕሮጀክት የመፈጸም አቅም እየተፈጠረ መሆኑን ያሳያል። ይሄ ማለት ግን ክፍተት የለብንም ማለት ጉድለት የለብንም ማለት አይደለም። አሁንም መሻሻል፣ መስተካከል፣ ማደግ ያለባቸው በርካታ ጉዳዮች አሉ። በተመሳሳይ በጥራትም ብንወስድ እንደዛው ነው። የጥራት ጉዳይ ከእይታ ነው የሚጀምረው። ለጥራት ያለን እይታ፣ ለጥራት ያለን ዋጋ በጣም ዝቅተኛ ነበር። ከዚህ በፊት ብዙ ዋጋ የምንሰጠው ጉዳይ አልነበረም። ይሄ በተለይ ከለውጡ መንግስት ወዲህ የሚታይ ማለት ነው። ለጥራት ለውበት ያለን ዋጋ በከፍተኛ ደረጃ ተሻሽሏል። አሁን መስራት ብቻ ሳይሆን እንዴት ነው የምንሰራው፣ እንዴት ነው የምናጠናቅቀው፣ ያምራል ወይስ አያምርም? አሁን አዲስ አበባ ውስጥ ጥያቄው እኮ መንገድ አይደለም። ጥያቄው የተሰራው መንገድ ይመቻል ብቻም አይደለም፣ ያምራል ወይ የሚል ጥያቄም ይነሳል። ስለዚህ አጠቃላይ የህብረተሰቡም ለውበት ያለው ለምቾት ያለው ትኩረትም ሆነ ዋጋ ከፍ እያለ መጥቷል ማለት ነው። ይሄ በተሰራው ስራ ነው። ይሄ ደረጃ በደረጃ ወደ ስራ ተቋራጮቻችን ወደ ባለሙያዎቻችን እየሰረጸ እየመጣ ነው። አሁን ባህል እየሆነ ነው። ስለዚህ ፕሮጀክትን ማጠናቀቅ ብቻ ሳይሆን የሚሰራውን ስራ ጥንቅቅ አድርጎ የመስራት ጥንቅቅ አድርጎ የመጨረስ አሳምሮ የመስራት አሳምሮ የመጨረስ ትውልድ የሚሻገር አድርጎ የመስራት ነገር እንደ ባህል እየተፈጠረ ነው። ይሄ በ1 ዓመት በ2 ዓመት በ3 ዓመት የሚያልቅ ጉዳይ አይደለም። ከዛም ያለ ጊዜ ይፈልጋል። ግን ትኩረት ተሰጥቶት እየተሰራበት ያለ ጉዳይ ስለሆነ እንደ ባህልም እየተፈጠረ ያለ ጉዳይ ስለሆነ አሁን የሚሰሩ ነገሮችን ማየት እንችላለን። በጣም ውብ የሚመቹ ከዛም በተጨማሪ ግን ትውልድ የሚሻገሩ
የእኛን እሴቶች የሚያንጸባርቁ ሆነው እየተሰሩ ነው ያለውና በዚህ ረገድ በጣም ትኩረት ተሰጥቶ እየተሰራ ነው። ሚኒስቴር መስሪያ ቤታችንም በሁሉም በዲዛይን ስታንዳርዶቻችንም ሊሆን ይችላል፣ በክትትልና ድጋፋችንም ሊሆን ይችላል። እነዚህን ጉዳዮች ከኛ ጋር ካሉ ተጠሪ ተቋማትና ከኛ ባለድርሻ አካላት ጋር በጣም በቅርበት እየተሰራን በዚሁ መሰረት እየመራን ነው የሚገኘው ማለት ነው። ሴክተሩ አሁን ላይ ኮንስትራክሽን በጣም ውድ ነው። ማንኛውም አይነት ኮንስትራክሽን መስራት አሁን ባለው ሁኔታ አጠቃላይ ዓለም አቀፍ ሁኔታም ይሁን በእኛ ሀገር ባለው ነባራዊ ሁኔታም ጭምር ሲታይ መሰረተ ልማትን መገንባት፣ የተለያዩ ኮንስትራክሽኖችን መገንባት ከፍተኛ ዋጋ የሚያስወጣ ከፍተኛ ኢንቨስትመንት የሚፈልግ ጉዳይ ነው። ለዚህ አስተዋጽኦ የሚያበረክቱ በርካታ ጉዳዮች አሉ። ውስጣዊም ውጫዊም ጉዳዮች የምንላቸው ማለት ነው። በተለይ ከዋጋ ንረት ጋር ተያይዞ ከውጭ የሚመጡ ግብዓቶች በተለይ ሲኖሩ ተጽዕኖ በቀጥታ ከዛ የሚመነጭ ነው የሚሆነው። ይሄ ኢምፖርትድ ኢንፍሌሽን እንደምንለው ማለት ነው። እንደዛ አይነት ነገር አለ። ግን ደግሞ አገር ውስጥም ጭምር ባሉ ግብዓቶች ላይ ከፍተኛ የሆነ የዋጋ ጭማሪ አለ። ይሄ አጠቃላይ ኮንስትራክሽን በጣም ውድ አድርጎታል። አሁን እንደ መንገድ ያሉ መሰረተ ልማቶችን መገንባት በነገራችን ላይ በጣም ውድ ነው። በጣም ውድ ነው። በጣም ከፍተኛ ኢንቨስትመንት የሚፈልግ ነው። 100 ኪሎ ሜትር መንገድ ለመገንባት ከ10 ቢሊዮን ብር በላይ ወጪ ያስወጣል። ለዚህ እንዳልኩት አስተዋጽኦ የሚያበረክቱ በርካታ ጉዳዮች አሉ። ዋና ጉዳይ እኛ እንደ ከተማና መሰረተ ልማት ሚኒስቴር የእኛ ሀገር የኮንስትራክሽን ኢንዱስትሪ የእኛ ሀገር የኮንስትራክሽን ዘርፍ በውጭ ወይ ደግሞ ከውጭ ከሚገቡ ምርቶች ላይ ያለው ጥገኝነት መቀነስ አለበት። እኛን ለምንገነባቸው ግንባታዎች አብዛኛውን የሚያስፈልገውን የግንባታ ግብዓት ከሀገር ውስጥ ማግኘት አለብን፣ በሀገር ውስጥ ማምረት አለብን የሚል ነው። አንዱ በኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሺየቲቭ ያስቀመጥነው አንዱ ፒላር እሱ ነው። ከፍተኛ የሆነ የውጭ ምንዛሪ እናወጣለን። አሁን ከውጭ ለምናስገባቸው ኮንስትራክሽን ማቴሪያሎች እሱን ማስቀረት አለብን። ይሄ የኢትዮጵያ ታምርት ንቅናቄ አንዱ አካል ነው። በነገራችን ላይ እንደሚታወቀው በማኑፋክቸሪንግ ዘርፉ ኢትዮጵያ ታምርት እኛ የምንሸምት በሚል ትልቅ ሀገራዊ ንቅናቄ አለ። በተመሳሳይ በኮንስትራክሽን ኢንዱስትሪም ከውጭ የሚገቡ የኮንስትራክሽን ማቴሪያሎችን በሀገር ውስጥ ለመተካት ኢኒሺየቲቭ ወስደን እየሰራን ነው። ለዚህ ከውጭ የምናስገባቸውን ለምሳሌ ያህል መስታወት ሊሆን ይችላል፣ አልሙኒየም ሊሆን ይችላል፣ ብረት ሊሆን ይችላል፣ ግራናይት ሊሆን ይችላል። እንደነዚህ ያሉ የኮንስትራክሽን በተለይ ደግሞ የማጠናቀቂያ እቃዎችን የምንጠቀማቸውን ግብአቶች በሀገር ውስጥ ማምረት እንችላለን። ሀገር ውስጥ በጣም ትልቅ ጸጋ አለ በየአካባቢው፣ በምስራቅ፣ በምዕራብ፣ በደቡብ፣ በሰሜን፣ በማዕከላዊ በሁሉም ቦታዎች ብንሄድ ከመሬት ውስጥ አውጥተን መጠቀም የምንችላቸው በርካታ ጸጋዎች አሉን። እንደ ሀገር አውጥተን አልተጠቀምንባቸውም። አሁን እሱን ነው እያደረግን ያለ ነው። እሱን አውጥተን እየተጠቀምን ያለ ነው። ስለዚህ የእኛ ሀገር የኮንስትራክሽን ኢንዱስትሪ በእኛ ሀገር በሚመረቱ ምርቶች ላይ እንዲመሰረት ማድረግ ማለት ነው። በዚህ ሂደት ሀገር ይገነባል። በዚህ ሂደት መንገድና ድልድይ ብቻ ሳይሆን የእኛ ሀገር የማኑፋክቸሪንግ ኢንዱስትሪም ይገነባል። ሀገር አብሮ ያድጋል ማለት ነው። ስለዚህ የአንድ ዘርፍ ጉዳይ ሳይሆን ይተሳሰራል ማለት ነው። ከማዕድን ጋር ይተሳሰራል፣ ከኢንዱስትሪ ጋር ይተሳሰራል ማለት ነው። ኮንስትራክሽን እንደዚህ አይነት ባህሪ ስላለው ማለት ነውና ይሄን በጣም ትኩረት ሰጥተን እየሰራን ነው። ይሄ እንደተጠበቀ ሆኖ ግን ሌላኛው ለኮንስትራክሽን ዋጋ ንረት አስተዋጽኦ እያበረከቱ ካሉ ጉዳዮች መካከል አንዱ ከመሬት ውስጥ አውጥተን የምንጠቀማቸው እንዳለ ምንም ሳናመርት ምንም ተጨማሪ ሴት ሳንጨምር የምንጠቀማቸው ምርቶች ራሱ ዋጋቸው በጣም እየናረ ነው። ይሄ ቁጥጥር ይፈልጋል። አሁን ላይ አንድ መኪና ወይ አንድ ቢያጆ ድንጋይ፣ አንድ ቢያጆ አሸዋ እኛ ሀገር ውስጥ የሚሸጥበት ዋጋ ምክንያታዊ አይደለም። ለሀገር ግንባታ የምናውለው የሀገር ሀብት የሀገር ጸጋ ከመሬት የምናወጣው የሚሸጥበት ዋጋ ምክንያታዊ አይደለም። ይሄ መጨረሻ ላይ ተመልሶ ህብረተሰቡ ለሚመጣ ጫና ነው የሚሆነው። ተመልሶ መንግስት ለሚመጣ ጫና ነው የሚሆነው። ይሄን አደብ ማስገዛት ይፈልጋል፣ መቆጣጠር ያስፈልጋል። ይሄን ከሚመለከታቸው አካላት ጋር እኛም እየሰራን ነው። እነዚህን ነገሮች በሀገራችን ያሉ መሬት ውስጥ ያሉ ምርቶችን ለእኛ ሀገር ግንባታ በቀላሉ አውጥተን መጠቀም መቻል ይኖርብናል። ይሄን አይ ቲንክ በቀጣይም ትኩረት ሰጥተን የምንሰራው ስራ ነው። አጠቃላይ ግን የምንጠቀማቸው ግብአቶች ከውጭ የሚወጡትን በሀገር ውስጥ የመተካት እንደዚሁም ደግሞ የግንባታ ግብአቶች በኮንስትራክሽን ዋጋ ላይ የሚያሳድሩትን ተጽዕኖ ለመቀነስ በቴክኖሎጂም በግብአትም ረገድ ትኩረት ሰጥተን እንደ ሚኒስቴር መስሪያ ቤት ከሚመለከታቸው ባለድርሻ አካላት ጋር እየሰራ ነው የሚገኘው። ለሚ ናሽናል የሲሚንቶ ፋብሪካ የግብአትን ችግር የዋጋ ንረትን እንዴት መቆጣጠር እንደሚቻል ጥሩ ማሳያ ነው። ትልቁ የዋጋ ንረትን መቆጣጠሪያው መንገድ አቅርቦትን ማሳደግ ነው፣ ማምረት ነው። ይሄ ለሁሉም ይሰራል። ለምግብም ይሰራል፣ ለግንባታ ግብአትም ይሰራል፣ ሌሎች ማኑፋክቸሪንግ ግብአቶችም ይሰራል። ትልቁ የዋጋ ንረትን መቆጣጠሪያው መንገድ እንደ መንግስትም ትልቁ አቅጣጫ ሌሎች ጉዳዮች እንዳሉ ሆነው ማለት ነው። ዋናው ግን ምርትን ማሳደግ ነው፣ አቅርቦትን ማሳደግ ነው። ሲሚንቶ የት ደርሰው እንደነበር እናውቃለን። እንዴት ትልቅ አገራዊ አጀንዳ ሆኖ እንደነበር እናውቃለን። ሲሚንቶ ከሲሚንቶ ባሻገር ትልቅ
የኢኮኖሚ የፖለቲካም ጥያቄ እየሆነ የመጣበት ሁኔታ ነበር። ይህንን መንግስት ከግሉ ዘርፍ ጋር በመተባበር በሰራው ስራ ሲሚንቶ የማምረት አቅማችንን በከፍተኛ ደረጃ በለሚ ናሽናል ሲሚንት በማሳደግ የአቅርቦትንም የዋጋንም ጉዳይ መፍትሄ መስጠት ይችላል። አሁን ቢያንስ ለጊዜው ማለት ነው። ግን እንደሚታወቀው እኛ ሀገር ግንባታ ገና እየጀመር ነው። ብዙ ግንባታ ከዚህ በኋላ ይመጣል። ስለዚህ በለሚ የሚያቆም ጉዳይ አይደለም። አሁንም ያሉትን ባር የሲሚንቶ ፋብሪካዎች አቅም ማሳደግ፣ እንደዚሁም አዳዲስ የሲሚንቶ ፋብሪካዎችን መክፈት መጀመር ያስፈልጋል። ይሄን እንደ መንግስት እየሰራንበት ነው የሚገኘው። ግን ለሚጥሩ ማሳያ ነው ለሌሎችም ማለት ነው። ለብረት የምንበለው፣ ለአልሙኒየም የምንበለው፣ ለሌሎች ግብአቶችን ብንወስድ ለሚጥሩ ማሳያ ነው የሚሆነውና የማምረት አቅማችንን ማሳደግ አለብን። የኛ ሀገር ባለሀብቶች፣ የኛ ሀገር የኢንዱስትሪያሊስቶች በእንደዚህ አይነት ስራዎች ላይ ገብተው ራሳቸውንም አገርንም መጥቀም የሚችሉበት እድል ሰፊ ነው። መንግስት በጣም ክፍት ሆኖ ከግሉ ዘርፍ ጋር ለመስራት በጣም ዝግጁነቱም ፍላጎቱም ሁሉ ነገርም ስላለው እንዲህ እያደረግን ከሄድን የሀገር ውስጥ ባለሀብቶችም ማደግ ይችላሉ። አገራችንም በዛው ልክ መበልጸግ ትችላለች። በእኛ ሀገር እንግዲህ መሰረተ ልማት ስንዘረጋ በነገራችን ላይ አብዛኛውን የምንሰራቸውን መሰረተ ልማቶች በውስጥ አቅም ነው ፋይናንስ የምናደርጋቸው፣ በመንግስት ነው ፋይናንስ የምናደርጋቸው። ለምሳሌ ብንወስድ በመንገድ ሴክተር ብንወስድ በፌዴራል ደረጃ የሚሰሩ መንገዶችን ብንወስድ ከ84 ከ85 በመቶ በላይ በጀቱ የሚሸፈነው በመንግስት በጀት ነው። ግን ደግሞ በልማት አጋሮች ደግሞ የሚሸፈን ፋይናንስ አለ። ትላልቅ መንገዶች ላይ ሲመጣ ለምሳሌ የፍጥነት መንገዶችን ብንወስድ እንደና የአፍሪካ ልማት ባንክ ያሉ፣ በባይላተራል ደግሞ የተለያዩ መንግስታት እንደዚሁም ደግሞ የዓለም ባንክ እንደዚህ አይነት ዓለም አቀፍ አጋር ድርጅቶች የተለያዩ የመሰረተ ልማት ፕሮጀክቶችን ፋይናንስ ያደርጋሉ። እኛ ከዝግጅቱ ጀምሮ እንደ ሚኒስቴር መስሪያ ቤት ከፕሮጀክት ዝግጅቱ ጀምሮ ፕሮጀክቱ ሲቀረጽ አንድ ሀብት ለታለመለት ዓላማ መዋሉ መረጋገጥ ያለበት ሲጀመር ነው። ፕሮጀክቱ ሲቀረጽ ጀምሮ ሲታቀድ ፕሮጀክቱ ለሀገር ልማት፣ ለሀገር ብልጽግና፣ ለህብረተሰቡ ተጠቃሚነት በሚያረጋግጥ መልኩ መቀረጹን ማረጋገጥ ከአዋጭነት ጥናት ጀምሮ ማለት ነው። የዲዛይን ደረጃውን አይቶ ተገቢ መሆኑን ማረጋገጥ ከዛ ነው የሚጀምረው። ከዛ በጨረታ ሂደት ደግሞ በውድድር ላይ የተመሰረተ ለፕሮጀክቱ የሚገባ ዋጋ መሰጠቱንም እንደዚሁ ሂደቱን ማረጋገጥ፣ እንዲህ አይነት ስራዎችን እንሰራለን። ከዛ ደግሞ በትግበራ ወቅት ደግሞ ፕሮጀክቱ በታሰበለት መንገድ ተግባራዊ መደረጉን ደግሞ መከታተል፣ መደገፍ፣ ማረጋገጥ የሚኒስቴር መስሪያ ቤታችን ከሚሰራቸው ስራዎች መካከል አንዱ ነው። ይህንን እናደርጋለን። በትላልቅ ሀገራዊ ፕሮጀክቶች፣ የፍጥነት መንገዶች ላይ እናደርጋለን። በዚህ ረገድ ከልማት አጋሮች ጋር የሚኖሩ ጉዳዮችንም አንዳንድ ጊዜ የሚነሱ ጉዳዮች አሉ። በስራ ተቋራጮችም በኩል በአማካሪዎችም በኩል ህብረተሰቡ የሚያቀርባቸው ጥያቄዎች አሉ። እንደዚህ አይነት ነገሮች ላይ መሀል ላይ ሆነን እኛ ፕሮጀክቱን ፋይናንስ ባደረገው አካልና ፕሮጀክቱን በሚተገብረው ለምሳሌ የኢትዮጵያ መንገዶች አስተዳደር መካከል ገብተን ይሄን ፋሲሊቲ የማድረግ ብሪጅ የማድረግ ስራዎች እንሰራለን። በጣም ትኩረት ሰጥተን ከምንከታተላቸው ፕሮጀክቶች መካከል አንዱ በልማት አጋሮች ፋይናንስ የሚደረግ ፕሮጀክት ነው። ብዙ እንድምታ ስላለው በጣም ብዙ እንድምታ ስላለው በመንግስት ፋይናንስ ከሚደረጉ ፕሮጀክቶች በተለየ መልኩ አጠቃላይ ከማክሮ ኢኮኖሚው ጋር፣ ከሀገራችን ኢኮኖሚ ጋር፣ ከሀገራችን የብድር ጫና ጋር፣ ከብዙ ነገር ጋር የሚያያዝ ጉዳይ ስለሆነ በተለየ መልኩ ነው የምንከታተለው። እንደ ኦርዲናሪ ፕሮጀክት ሳይሆን የተለየ ትኩረት ሰጥተን ክትትል ድጋፍ ፕሮጀክቱን በባህሪያቸው ብዙ ጊዜ የሚያጋ ትላልቅ ፕሮጀክቶች ስለሆኑ በተለየ መልኩ እንከታተላለን። በዚህ ረገድ ምናልባት አንድ በቀጣይ እንሰራለን ብለን የምናስበው ጉዳይ ብዙዎቹ ከዓለም አቀፍ የልማት አጋሮች የምናገኛቸው ፕሮጀክቶች ሲተገበሩ ብዙ ጊዜ በውጭ የስራ ተቋራጮችና አማካሪዎች ነው አስገዳጅ አድርገን የምናስገባቸው። የሀገር ውስጥ ንዑስ የስራ ተቋራጮች ይኖራሉ ከ20 እስከ 40% ብዙ ጊዜ በተወሰነ መልኩ ሼር ያደርጋሉ። ግን ከዚህ ባሻገር እንደ ዋና የስራ ተቋራጭነት የሀገር ውስጥ የስራ ተቋራጮች እንዲወስዱ፣ የሀገሮች አማካሪዎች እንዲወስዱ እንፈልጋለን። ይህን ማድረግ ከቻልን የመጣውን ሀብት ሙሉ በሙሉ በሀገር ውስጥ ማስቀረት እንችላለን ማለት ነው። ይሄ የቀጣይ አቅጣጫችን አካል አድርገን እየሰራ ነው ያለነው ስራ ነው። በቀጣይ የእኛ ሀገር የስራ ተቋራጮች አቅም አድጎ፣ የእኛ ሀገር አማካሪዎች አቅም አድጎ በትላልቅ ዓለም አቀፍ ፋይናንስ የሚደረጉ ፕሮጀክቶችን ሙሉ በሙሉ እነሱ ወስዶ የሚሰሩበት ነገር እንዲፈጠር እንፈልጋለን። ይሄ የመንግስት ፍላጎት ነው። ይህንን ማገዝ መርዳት የሚኒስቴር መስሪያ ቤታችንን ማቅጣጫና ትኩረት ሰጥቶ እየሰራበት ያለው ጉዳይ ነው። በቀጣይ በዚህ ረገድም ለውጥ ይመጣል ብለን እናስባለን። ምንም እንኳን ጊዜው ለኮንስትራክሽን አመቺ አይደለም ብንልም፣ በሌላ በኩል ደግሞ ጊዜው የኮንስትራክሽን ነው፣ ጊዜው የከተሞች ነው። እንደምናየው በጣም ትላልቅ ስራዎች በከተሞች እየተሰራ ነው። ስለዚህ ጊዜው የከተሞች ነው። የከተማ መሰረተ ልማትን ማስፋፋት፣ የከተማ መሰረተ ልማትን ማሳደግ፣ ማዘመን በቃ በዚህ ወቅት በደንብ የሚታይ ተጨባጭ መሬት ላይ ያለ እውነታ ነው። ይህን በደንብ የማስፋት አሁን የጀመርነው የከተማ ኮሪደር ልማትን የበለጠ የማስፋፋት የማሳደግ በተጀመሩ ከተሞችም
እንደዚህ የከተሞችንም ቁጥር በማሳደግ በቀጣይ የሚሰራ ስራ ነው ማለት ነው። ይህን አሁን ወደኋላ መመለስ መቀልበስ የሚቻልበት ሁኔታ ሊኖር አይችልም። ህዝቡም አይቷል፣ ህብረተሰቡም አይቷል፣ ተጠቅሟል። ስለዚህ ማንም ከዚህ በታች የሆነ ነገር ሊቀበል ፈቃደኛ አይሆንም። ስለዚህ ይሄ የሚስፋፋ የሚያድግ ጉዳይ ነው። ግን በከተሞች ብቻ የተወሰነም አይደለም የሚሆነው። በገጠር ጀምረናል። እንግዲህ የገጠር ኮሪደር ልማት እንዳያችሁት በገጠር አካባቢ ያለውን አጠቃላይ የኑሮ ሁኔታ እየቀየረ ያለ ጉዳይ ነው። የኑሮ ዘይቤ እየቀየረ ያለ ጉዳይ ነው። በገጠር ያለው ሰፊው ህብረተሰባችን በገጠር ነው የሚኖረው። ግን የሚኖሩበት የኑሮ ሁኔታ ምቹ አይደለም። በቂ መሰረተ ልማት የለውም። የኑሮ ሁኔታውም የኑሮ ዘይቤውም የዘመነ የምንለው አይደለም። ያንን ማሻሻል ያንን ማስተካከል ያስፈልጋል። ይሄን መንግስት በቀረጸው ኢኒሼቲቭ በገጠር ኮሪደር ልማት ከመንገድ ጀምሮ ቤትን ጨምሮ የተለያዩ መሰረተ ልማቶችን በማቅረብ በገጠር ምቹ የሆነ የኑሮ ሁኔታ እንዲፈጠር ማድረግ ይሄን በማድረግ ነው። በነገራችን ላይ የገጠር ሽግግር ምንድነው? እሱን ነው። ይሄ ሲሆን የግብርና ምርትና ምርታማነት ያድጋል። የገጠሩ ህብረተሰብ የገቢ አቅም ያድጋል። የኑሮ ሁኔታው ይሻሻላል። ሌሎች የኢኮኖሚ እንቅስቃሴዎች፣ ኢንቨስትመንቶች ይመጣሉ። እንደዚህ ሲሆን ነው የግብርና ሽግግራችን የገጠር ሽግግርን ያረጋግጣል ምንለውና በገጠር ኮሪደር ልማትን በጣም ሰፋፊ እቅዶች ተይዘዋል። ይሄም በቀጣይ ዓመታት ተጠናክሮ የሚቀጥል ነው የሚሆነው። በሁሉም የአገሪቱ ክፍሎች፣ በሁሉም ወረዳዎች፣ በሁሉም አካባቢዎች የሚሰራ ስራ ነው የሚሆነው ማለት። ስለዚህ ትልቅ እድል አለ ማለት ነው። እነዚህ የጀመርናቸው የምናውቃቸው ናቸው። ከዚህ ባሻገር እንደ ሀገር ይፋ ያደረግናቸው ደግሞ ትላልቅ ሜጋ ፕሮጀክቶች ደግሞ አሉ። ይሄ በሁሉም መሰረተ ልማት በኃይል፣ በማኑፋክቸሪንግ፣ በግብርና እንደዚህም በትራንስፖርት መሰረተ ልማቶች ለምሳሌ በትራንስፖርት መሰረተ ልማት ብንጠቅስ የቢሾፍቱ ኢንተርናሽናል ኤርፖርት ትልቅ ሜጋ ፕሮጀክት ነው። በጣም ትልቅ። ይሄ ሀገር የሚያንቀሳቀስ ሀገር የሚያነቃንቅ ማለት ነው። እነዚህ የጉባ ብስራቶች የምንላቸው ማለት ነው። ሶማሌ ክልል ጎዴና እዛ አካባቢ የምንሰራቸው የማዳበሪያ ፋብሪካ ይሁን የጋዝ ነዳጅ እንበለው የ1.5 ሚሊዮን ቤቶች ግንባታ ብለን ይፋ ያደረግናቸው እነዚህ በሙሉ ትላልቅ ሜጋ የምንላቸው የኮንስትራክሽን ፕሮጀክቶች ናቸው። እነዚህን የጀመርናቸውን የማጠናቀቅ ስራ ኦልሬዲ የተጀመሩ አሉ። አሁን የኃይል መሰረተ ልማት ብንወስድ እነ ኮይሻን ጨምሮ በጣም እየተሰሩ ያሉ የኃይል መሰረተ ልማቶች አሉ፣ ግድቦች ማለት ነው። በመስኖ መሰረተ ልማት እንግዲህ በጣም ምርታዊ ለውጥ ተመዘገበባቸው ከምንላቸው የመሰረተ ልማት ዘርፎች አንዱ የመስኖ መሰረተ ልማት ነው። ለረጅም ዓመታት ለትውልድ ድረስ እስከሚጠቀስ ተጀምሮ ትውልድ የተሻገሩ ሳይጠናቀቁ ፕሮጀክቶችን ማጠናቀቅ የቻልንበት ጊዜ ላይ ነው ያለነው። በጣም ወደ 20 የሚጠጉ አሁን የመስኖ መሰረተ ልማቶች በግንባታ ሂደት ላይ ያሉ አሉ፣ ትላልቅ ማለት ነው። ኢቭን በእነዚህ በ20ዎች ውስጥ በተለያየ ሎት ተከፋፍለው በርከት ይላሉ። እንዲያው በዋና በጥቅል አንሳው ብዬ ነው እንጂ በዝርዝር ብናነሳቸው ከዛም ይበልጣሉ። ብዙ ቦታዎች ላይ እንዲህ አይነት መሰረተ ልማቶች አሉና እውነትም አገር እየተገነባች ነው። የእነዚህ ድምር ውጤት ነው የአገር ግንባታ የምንለው። በኃይል መሰረተ ልማት፣ በትራንስፖርት መሰረተ ልማት፣ በዲጂታል ኢኮኖሚ እንግዲህ በጣም አስገራሚ የሚባል ለውጥ ነው አይደል ያየነው ባለፉት ዓመታት። የሞባይል ተጠቃሚ ቁጥር፣ የኢንተርኔት ተጠቃሚ ቁጥር፣ በዲጂታል መልኩ የተደረገ ትራንዛክሽን፣ የብር በጣም ትላልቅ ስራዎች እየተሰሩ እና የእነዚህ ሁሉ ድምር ውጤት ነው የኢትዮጵያ ልማት፣ የኢትዮጵያ ብልጽግና፣ የኢትዮጵያ የሀገር ግንባታ የምንለው እነዚህን ሁሉ ያቀፈ ነውና እነዚህ ስራዎች ደግሞ እንደሚታወቀው በሁሉም የሀገሪቱ ክፍሎች የሚሰሩ ናቸው። መንግስት እንደ አቅጣጫ እንግዲህ ብዝሃ ዘርፍ የሚል ነው። በአምስቱ ዋና ዋና ዘርፎች ተለይተው ማለት ነው። ይሄ በግብርና፣ በማኑፋክቸሪንግ ኢንዱስትሪ፣ በቱሪዝም፣ በማዕድን እየተሰሩ ያሉና በዲጂታል ኢኮኖሚ ሌሎችንም ግን ይዞ ማለት ነው። በመላ ሀገሪቱ በተለያዩ አካባቢዎች እየተሰሩ ያሉ ስራዎች ናቸውና መጪው ጊዜ ብዙ ስራ የምንሰራበት ብዙ ተስፋ የምናደርግበት የኢትዮጵያን ሪል የሆነ ብልጽግና ለውጥ የምናረጋግጥበት ጊዜ መሆኑን የሚያሳዩ ናቸውና ሰፋፊ ስራዎች ናቸው። ጥረት ይጠይቃል፣ ትጋት ይጠይቃል፣ ጠበቅ ማድረግ ይፈልጋል። ወገባችን አስረን መስራት ይኖርብናል። ግን ደግሞ ማሳካት እንደምንችል ባለፉት 5 ዓመት ከሰራናቸው ስራዎች ማየት እንችላለን። በጣም ብዙ አስቸጋሪ ሁኔታዎች አሉ በሚባልበት ሁኔታ ውስጥ ጭምር ሆነን የሰራናቸው ስራዎች ያሳካናቸው ስኬቶች ከዚህ በላይ ማሳካት እንደምንችል፣ ከዚህ በላይ ማድረግ እንደምንችል፣ ከዚህ በላይ ሀገራችንን መቀየር እንደምንችል በተጨባጭ የሚያሳዩ ነገሮች ናቸውና መጪው ጊዜ ብዙ እድል ያለበት ለሀገራችን ባለሙያዎችም ይሁን ባለሀብቶች፣ ኩባንያዎች በኮንስትራክሽን ኢንዱስትሪ ይሁን በሌሎች ዘርፎች በጣም ሰፋፊ እድሎች ያሉበት በጣም ተስፋ የምናደርግበት ሀገራችን ሪሊ የምትለውጥበት ጊዜ ስለሆነ እነዚህ ትላልቅ እቅዶች አሉ። በመሰረተ ልማት ረገድም መንገድ ለምሳሌ አሁን ላይ 182,000 ኪሎ ሜትር ብለናል። በሚቀጥሉት 5 ዓመታት ወደ 245,000 ኪሎ ሜትር እናደርሳለን።
እንደ መጠን ማለት ነው። ሰፊ ይሄ በጣም ትልቅ ስራ ይጠብቀናል ማለት ነው። ትላልቅ የፍጥነት መንገዶችን ለመስራት እናስባለን። ከአዲስ አበባ የሚወጡ ወደ አዲስ አበባ የሚመጡ እነዚህ ሁሉ ሲደመሩ በቀጣይ ዓመታት እንዳልኩት ሰፊ ስራ ይጠብቀናል። ለዛ የሚያስችል ያንን ተግባራዊ ማድረግ የሚያስችል አቅም ግን እየፈጠርን እንደሆነም ደግሞ አብሮ ማየት ይቻላል ማለት ነው። ከልማት ጋር ተያይዞ በምንሰራቸው ስራዎች በየትኛውም የልማት ስራ የሚሆን መሰረተ ልማትን ጨምሮ ማለት ነው መንገድን ሌላም ሊሆን ይችላል እና ያው መሬት ላይ የሚሰራ ስራ ስለሆነ በአንዱ በሌላ መልኩ ተጽዕኖ የሚደርስባቸው ሰዎች ሁሌም ይኖራሉ። የልማት ተነሺዎች እንደምንለው ማለት ነው። ከአንድ ቦታ ተነስቶ ሌላ ቦታ እንዲሰፍሩ የሚጠበቁ ወይ ንብረታቸው በተወሰነ መልኩ የሚነካ ሰዎች አሉ። ይሄ መሬት ላይ ያለ እውነታ ነው። እንደ መንግስት ከዚህ ጋር ተያይዞ ያለን አቅጣጫ ያለን እይታ እጅግ በጣም ግልጽ ነው። በጣም ግልጽ የሆነ እይታም አቅጣጫም አለ። ፕላስ የህግ ድጋፍም አለን። በህግ ጭምር የተደገፈ ነው። ማንኛውም በልማት ምክንያት ንብረቱ የሚነሳ ያለበት ቦታ የሚነካ ቤቱ የሚፈርስበት አካል ካለ ህጉ በግልጽ ነው የሚያስቀምጠው። የመንግስት አቅጣጫ በጣም ግልጽ ነው። በየትኛውም መስፈርት በየትኛውም ሚዛን በተሻለ ሁኔታ እንዲገኝ ማድረግ ያስፈልጋል። እንግዲህ ይሄ ሰው ወይም ይሄ ግለሰብ ንብረቱ ተነክቶበታል፣ ከቦታው ይነሳል። ሲነሳ ግን በተቻለ መጠን ታስቦበት ተጨንቆ ይሄን ሰው ወደ ተሻለ ሁኔታ ውስጥ እንዲገኝ ማድረግ ያስፈልጋል። ይሄ ምትክ ቦታ በመስጠት ሊሆን ይችላል። ቤት ከሆነ አንዳንድ አካባቢዎች ላይ መልሶ መገንባት ሊሆን ይችላል። የኑሮ መሰረቱ የኢኮኖሚ እንትኑ ተናክቶበት ሊሆን ይችላል። መልሶ ያንን እድል እንዲያገኝ ማመቻቸት ሊሆን ይችላል። ይሄ ላይቭሊሁድ ሪስቶሬሽን የምንለው ማለት ነው። በዛ ልማት ምክንያት የኑሮ መሰረቱ የገቢ ምንጩ የተነካበት ካለ ያንን የሚተካበት ሁኔታ ማመቻቸት ሊሆን ይችላል። ሙሉ ነው ማለት ነው። የሆነ ቦታ የመተካት ጉዳይ ብቻ ሳይሆን የፈረሰ ንብረት የመተካት ጉዳይ ብቻ ሳይሆን አጠቃላይ በልማት ምክንያት ተጽዕኖ የሚደርስባቸውን ግለሰቦች፣ ዜጎች በተሻለ ሁኔታ የማኖር የተሻለ ሁኔታ የመፍጠር የመንግስትም አቅጣጫ ነው። ህጉም የሚደግፈው ነው። እኛም ትኩረት ሰጥተን የምንሰራበት ነው። ይሄ እንግዲህ መሰረተ ልማት የምንሰራው በመላ ሀገሪቱ ነው። በጣም ብዙ ቦታዎች ነው። መዋቅርም ስናየው በተለያየ ደረጃዎች ነው። በፌደራል ደረጃ የሚሰራ አለ፣ በክልል ደረጃ፣ በከተማ አለ፣ በወረዳ አለ። በእነዚህ ሁሉ ስናይ የሚታዩ እንትኖች የሉም አይደለም። እዛም ጊዜም የሚታዩ ክፍተቶች ከአፈጻጸም ጋር ተያይዞ የሉም አይደለም። ግን አቅጣጫውና አብዛኛው ግን በዚህ መሰረት መስራቱን እኛም ጭምር ትኩረት ሰጥተን የምንከታተለው የምንደግፈው ከክልሎች ጋር ከከተሞች ጋር ተቀናጅተን የምንሰራው ነው። ከዚህ ሂደት ጋር ተያይዞ የሚያጋጥሙ ችግሮች ነው ደግሞ አለው ስርዓት፣ ቅሬታ የሚቀርብበት ቅሬታ የሚስተናገድበት ስርዓት አለው። እኛ ድረስ የሚመጣ ማለት ነው። በየፕሮጀክቱ የቅሬታ ማስተናገጃ ስርዓት አለ። ማንኛውም ዜጋ ማንኛውም ግለሰብ ከዛ ነው የሚጀምረው። ከዛ ያለ በየደረጃው መጥቶ እስከ ሚኒስቴር መስሪያ ቤቱ ድረስ ሊደርስ የሚችል የተዘረጋ ስርዓት አለና በዛ ስርዓት ውስጥ መስተናገድ ይችላልና ይሄ ጉዳይ እንደ መንግስት እኛም እንደ ሚኒስቴር መስሪያ ቤት የማንደራደርበት ምክንያቱም ትልቁ የመንግስታችንም እይታ እሱ ነው። የምንሰራው ስራ ለሰው ነው የምንሰራው። ሰው ተኮር ነው። ለትውልድ ነው የምንሰራው። ለሀገር ነው የምንሰራው እና ይሄንን እንዳልኩት ትኩረት ሰጥተን የምንሰራው በህግም የተደገፈ እኛም የምንከታተለው ነው። ለዚህም ለክትል የሚያስችል አሰራርም መዋቅርም አለን። በዛ መሰረት ነው የምናደርገው። አብዛኞቹ የምናያቸው ምስክርነቶቹም እንደዛ ነው። ደጋግመን እንደምንለው በጣም ብዙ ቦታዎች ላይ በጣም ብዙ አካባቢዎች ላይ የሚታዩ ማለት ነው። ይህንን የመንግስት እሳቤ ይህንን የመንግስት አቅጣጫ የሚያንጸባርቁ በተጨባጭ የሚታዩ ነገሮች አሉ። አሁን ላይ ሁሉም ማንኛውም ተራ ዜጋ የሚመሰክረው እውነታ ነው። አሁን መንግስት ከዚህ ጉዳይ ጋር ተያይዞ ያለውን አቋምም እንደዚሁም በስራም የሚታይ ስለሆነ አይ ቲንክ ይሄ በዛ ደረጃ ይወስዳል ብዬ አስባለሁ። እኛ በእኛ ዘርፍ የምንሰራው በዋናነት የግንባታ ስራ ነው። የቤት ግንባታ ሊሆን ይችላል፣ የህንፃ ግንባታ ሊሆን ይችላል፣ የመሰረተ ልማት ግንባታ ሊሆን ይችላል። እዛ ውስጥ ግን ሁሌ መዘጋት የሌለበትና ትኩረት ሰጥተን ደጋግመን የምናነሳው በዚህ ሂደት ውስጥ የምንገነባው ቤት፣ መንገድ፣ መሰረተ ልማት ብቻ አይደለም። የምንገነባው ሀገር ነው። ይሄ በጣም መሰረታዊ ጉዳይ ነው። በዚህ ሂደት ውስጥ ቤት ስንገነባ፣ መንገድ ስንገነባ የእኛ ባለሙያዎች አቅም መገንባት አለበት። የእኛ ኩባንያዎች አቅም መገንባት አለበት። መንገድ ሲገነባ፣ ህንፃ ሲገነባ የእኛ ማኑፋክቸሪንግ ኢንዱስትሪ መገንባት አለበት። የእኛ የማዕድን ዘርፍ መገንባት አለበት። የእኛ የኢንዱስትሪና አብሮ ነው የሚወጣው። እዛ ውስጥ ነው አገር ግንባታ የምንለው።
ስለዚህ ሙሉ የሆነ ነገር ነው። የሆነ ቁንጽል የሆነ እይታና ቁንጽል የሆነ ስራ ሳይሆን የምንሰራው ስራ ትውልድ የሚሻገር ትውልድ የሚገነባበት አገር የሚገነባበት ስለሆነ ሁሉም በእኛ ዘርፍ ያለ ባለድርሻ አካል በባለሙያ ደረጃም በኩባንያ ደረጃም ያለ ይህንን ከግንዛቤ ውስጥ ባስገባ መልኩ ከፍ ያለውን ጥቅም ከፍ ያለውን እይታ ዝቅ ባለው እይታና ዝቅ ባለው ጥቅም ኮምፕሮማይዝ አይደረግ ማለት ነው። ለምሳሌ ለግል ጥቅም ሲባል የኩባንያ ጥቅምን ለኩባንያ ጥቅም ሲባል የሀገር ጥቅምን ዋጋ በማያስከፍል መልኩ መስራት እንዳለበት ደጋግመን የምናነሳው ነው። በዚህ ረገድ የሚታዩ ለውጥ አለ። በጋራ አገራችንን እንገንባ ነው መልእክታችን።